ብዙ ሰው በእንቅልፍ ሰዓት እንቅልፍ አልይዘው እያለ ይቸገራል። እንቅልፍ ማጣት ከተለያየ ምክንያት ሊመጡ ይችላሉ። ታዲያስ የእንቅልፍ ማጣት ከምን ምክንያት ሊመጣ ይችላል? እንደዚሁም ደግሞ መፍትሄውስ ምንድን ነው የሚለውን አጠር ያለ ውይይት ዛሬ በዚህ ቪዲዮ አብረን እናያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምናይበት ፕሮግራም ነው። የዛሬ የመወያያ ርዕሳችን የሚሆነው ቅድም እንዳልኳችሁ ስለ እንቅልፍ እጦት ነው። ከእንቅልፍ ማጣት የተነሳ ለተለያየ ችግር ልንዳረግ እንችላለን። ታዲያስ እንቅልፍ ማጣትን ምንድን ነው የሚያመጣው? ከምን ምክንያት ሊከሰት ይችላል? የሚለውን ዋና ዋና 6 ነጥቦችን አብረን እንወያያለን። በአንደኛው ደረጃ ላይ የምናየው ስትረስ ወይም ደግሞ መጨናነቅ፣ እንደዚሁም ደግሞ የአእምሮ ችግር ካለ እንቅልፍ ላይዝን ይችላል። ስሊፕ ዲስኦርደር የሚባለውን ሊያመጣብን ይችላል ማለት ነው። በዚህ ስር አንዳንድ ነገሮችን ስናይ አንደኛው አንዛይቲ የምንለው አንዛይቲ ማለት ኦቨር መጨናነቅ ወይም ደግሞ በሆነ ነገር መጠበብ መረበሽ ነው። እንደዚሁም ደግሞ ኦቨር ቲንኪንግ የምንለው ከአቅም በላይ ማሰብ፣ ከአቅም በላይ ስለሆነ ነገር ማሰላሰል እንቅልፍ እንዳይዛችሁ ሊያደርጋችሁ ይችላል። ስለዚህ ወደ አልጋችሁ ስትሄዱ ልትተኙ ስትሉ የተለያየ ነገርን በማሰብ መጨናነቅ የለባችሁም። የተለያየ ነገሮችን በማውረድ በማውጣት ማሰላሰልና ማሰብ የለባችሁ ማለት ነው። ምክንያቱም የተለያየ ነገርን ስታሰላስሉ፣ ስታስቡ፣ ስትጨናነቁ እንቅልፍ ላይዛችሁ ይችላል። አእምሯችሁ በዛን ሰዓት ይረበሻል፣ አይረጋጋም። ስለዚህ በቂ እንቅልፍ አታገኙም ማለት ነው። እንደዚሁ በተጨማሪ ዲፕሬሽን ውስጥ ስትገቡ እንቅልፍ ላይዛችሁ ይችላል። በተለያየ ምክንያት ሰው አስቀይማችሁ ሊሆን ይችላል፣ በጤና ችግር ሊሆን ይችላል፣ በተለያየ በኑሮ ሁኔታ ሊሆን ይችላል። ዲፕሬሽን ውስጥ የምትገቡ ከሆነ እንቅልፍ አታገኙም። በቂ እንቅልፍ አላገኛችሁም ማለት ደግሞ ለተለያየ በሽታ ልትጋለጡ ትችላላችሁ ማለት ነው። ስለዚህ በቂ እንቅልፍ እንድታገኙ በተለይ ወደ አልጋችሁ ከመሄዳችሁ በፊት ከመተኛታችሁ በፊት 1 እና 2 ሰዓት ቀደም ብላችሁ የተለያዩ አይነት ነገሮችን የሚያጨናንቃችሁን ነገር የሚያሳስባችሁን ነገር ማስወገድ ያስፈልጋችኋል። እሱም ደግሞ እንዴት ነው የምታደርጉት? የተለያየ እንቅስቃሴ በማድረግ ወክ በማድረግ ሊሆን ይችላል። የተለያዩ ቀለል ያሉ ስፖርቶችን በመስራት ሊሆን ይችላል። እንደዚህ አይነት ነገሮችን ከአእምሯችሁ ቀለል ማድረግ ያስፈልጋችኋል። እንደዚሁም በተጨማሪ የተለያየ አይነት ሪሌሽንሺፕ ከሰው ጋር ያላቸው ሁኔታ የተለያየ ጥናቶች ሊሆኑ ይችላሉ እንቅልፍ እንዳይዛችሁ ሊያደርጋችሁ ይችላል። ስለዚህ ከሰው ጋር ያላችሁ ሪሌሽንሺፕ መጥፎ ከሆነ ያንን ነገር ማስተካከል ያስፈልጋችኋል። ወይም ከሆነ ሰው ጋር ያላችሁ ግንኙነት ለጭንቀት የሚዳርጋችሁ ለዲፕሬሽን የሚያጋልጣችሁ ከሆነ ያንን ነገር ማስወገድ፣ ከዛ ሰው መታቀብ ያስፈልጋችኋል ማለት ነው። ሁለተኛው የእንቅልፍ ሁኔታችሁ ጤናማ ካልሆነ በቂ እንቅልፍ ልታገኙ አትችሉም። ይሄ ማለት በዚህ ስር የምናያቸው የተለያዩ አይነት ነገሮች አሉ። አንደኛው ሬጉላር የሆነ ታይም የምትጠቀሙ ከሆነ ለምሳሌ ዛሬ ቀደም ብላችሁ 1 ሰዓት የምትተኙ ከሆነ ነገ ደግሞ 3 ሰዓት ወይም ደግሞ ቀን አካባቢ ላይ ወደ ማታ አካባቢ ላይ ተኝታችሁ ማታም መተኛት የምትፈልጉ ከሆነ የሆነ የምትተኙት እንቅልፍ በተመሳሳይ ሰዓት የማትተኙ ከሆነ የእናንተ አእምሮ የትኛውን ሰዓት ለእንቅልፍ ማዘጋጀት እንዳለበት ግራ ይጋባል፣ ኮንፊውዝድ ይሆናል። ስለዚህ ሬጉላር ታይም የምትጠቀሙ ከሆነ በቂ እንቅልፍ ልታገኙ አትችሉም። ስለዚህ ማድረግ ያለባችሁ ሁሌም ተመሳሳይ ሰዓት ለእንቅልፍ ማዘጋጀት ያስፈልጋቸዋል። ለምሳሌ 2 ሰዓት የምትተኙ ከሆነ ሁሌም 2 ሰዓት ላይ መተኛት፣ 3 ሰዓት ከሆነ ሁሌም 3 ሰዓት ላይ መተኛት ያስፈልጋቸዋል። እንደዚሁም በተጨማሪ እንቅልፍ እንዳይዛችሁ ከሚያደርጉት ምክንያቶች መካከል አንዱ ስክሪን ለረዥም ሰዓት መጠቀም። ለምሳሌ የእጃችሁ ስልክ ሊሆን ይችላል፣ ላፕቶፕ ወይም ደግሞ ቴሌቪዥን ሊሆን ይችላል። ለረዥም ሰዓት የምትጠቀሙ ከሆነና በእንቅልፍ ሰዓታችሁ እነዚህ ነገሮችን የምታዘወትሩ ከሆነ እንቅልፍ ላታገኙ ትችላላችሁ። ስለዚህ ከመተኛታችሁ በፊት 1 ሰዓት 2 ሰዓት ቀደም ብላችሁ እነዚህን ስክሪኖችን ያለመጠቀም አንዱ ሶሉሽን ወይም ደግሞ መፍትሄ ነው ማለት ነው። እንደዚሁም በተጨማሪ የተለያየ ካፊን፣ አልኮል ምናምን የምትጠቀሙ ከሆነ ለእንቅልፋችሁ ችግር ሊሆን ይችላል።
በቂ እንቅልፍ እንዳታገኙ፣ ጤናማ እንቅልፍ እንዳትተኙ ሊያደርጋችሁ ይችላል። ስለዚህ የተለያየ ቡና ሊሆን ይችላል፣ አልኮል ሊሆን ይችላል፣ በእንቅልፍ ሰዓታችሁ ያለመጠቀም። ቡና መጠጣት ካለባችሁ ቀደም ብላችሁ ከመተኛታችሁ በፊት ከ2 ሰዓት በፊት ምናምን ቀደም ብላችሁ መጠጣት ያስፈልጋል እንጂ በእንቅልፍ ሰዓት ጠጥታችሁ ጤናማ የሆነ እንቅልፍ አታገኙም። ስለዚህ እነዚህን ነገር ማስተካከል ያስፈልገዋል። በተጨማሪ ደግሞ ናፕ ስትወስዱ ለምሳሌ ምሳ ሰዓት ላይ ሊሆን ይችላል አጠር ያለ ናፕ መውሰድ ያለባችሁ ከ20 እስከ 30 ደቂቃ። አንዳንድ ሰው ናፕ የመውሰድ ወይም ደግሞ አጠር ያለ የእንቅልፍ ሰዓት ማሳለፍ ልምድ አለውና ቀን ለረጅም ሰዓት የምትተኙ ከሆነ ማታ በቂ እንቅልፍ ላይ ይዛችሁ ይችላል። ስለዚህ ቀን የምታደርጉት እረፍት ወይም ደግሞ አጠር ያለ የእንቅልፍ ሰዓት ማሳጠር ያስፈልጋቸዋል። ለ30 ደቂቃ ወይም ለ20 ደቂቃ በቂ ነው። ሶስተኛውና ዋናው ነገር በቂ እንቅልፍ እንዳታገኙ ሊያደርጋችሁ የሚችለው የጤናችሁ ሁኔታ ነው። ክሮኒክ የሆነ ህመም ካለባችሁ ወይም ደግሞ የቆየ ህመም ካለባችሁ በቂና ጤናማ የሆነ እንቅልፍ እንዳታገኙ ሊያደርጋችሁ ይችላል። ስለዚህ በጣም የሆነ የሚያማችሁ ሁኔታ ውስጥ ካላችሁ ሕክምና ማድረግ ያስፈልጋችኋል። እንደዚሁም የተለያየ የአስማ አይነት ሊሆን ይችላል፣ የጨንጓራ ህመም ሊሆን ይችላል። ለምሳሌ አስም ያለበት ሰው ተረጋግቶ ሊተኛ አይችልም። አተነፋፈሱ ጤናማ አይሆንም። እንደዚሁም ደግሞ ጨንጓራ ያለበት ሰው አሲድ ሪፍሌክት የሚያደርግ ወደ ላይ ስለሚል የተረጋጋ እንቅልፍ ማግኘት ያስቸግራቸዋል። ስለዚህ የተለያየ አይነት ህመም ውስጥ ካላችሁ ለህመማችሁ መፍትሄ ማድረግ ያስፈልጋቸዋል። እንቅልፋችሁ እንዳታጡ ማለት ነው። እንቅልፍ ማጣቱም ሌላ በሽታ ስለሚሆን የተለያየ ህመም ውስጥ ካላችሁ በቂ የሆነ ህክምና ማድረግ ያስፈልጋቸዋል። እንደዚሁም በተጨማሪ የምናየው ነገር ስሊፕ አፒኒያ የሚባል አለ። አንዳንድ ሰው ሲተኛ ትንፋሹን ይይዛል እና በቂ የሆነ ብሪዝ አያደርግም ወይም ደግሞ ትንፋሹን ወደ ውጭ አያወጣም፣ ወደ ውስጥ አይወስድም። ያ ነገር ደግሞ እንድትታፈኑ ሊያደርጋችሁ ይችላል። የተረጋጋ እንቅልፍ እንዳታገኙ ሊያደርጋችሁ ይችላል። ስለዚህ ስትተኙ ትራሳችሁ ሊሆን ይችላል የሆነ አተኛኘታችሁን ማስተካከል ያስፈልጋችኋል እና በቂ የሆነ ኦክሲጂን እንድታገኙ ማድረግ ያስፈልጋችኋል። አራተኛው ምክንያት በቂ እንቅልፍ እንዳታገኙ የሚያደርጋችሁ የላይፍ ሁኔታችሁ ነው። የላይፍ ፋክተር ነው። የአኗኗራችሁ ሁኔታ በቂ እንቅልፍ እንዳታገኙ ሊያደርጋችሁ ይችላል። ከዛ መካከል አንዱ ቦዲ አክቲቪታችሁ ብቁ ካልሆነ፣ ለምሳሌ እንቅልፍ ለማግኘት አንዳንድ እንቅስቃሴ ማድረግ ያስፈልጋል። ቀለል ቀለል ያሉ ስፖርቶችን መስራት ሊሆን ይችላል። የእግር ወክ ማድረግ ሊሆን ይችላል። ሰውነታችሁ ትንሽ እንዲንቀሳቀስ ስራ እንዲሰራ የደም ዝውውራችሁ አክቲቭ እንዲሆን ቀለል ቀለል ያለ ስፖርቶችን መስራት ያስፈልጋቸዋል። እንደዚሁም በተጨማሪ አንዳንዴ የስራዎቹ ሁኔታ ማታ በቂ እንቅልፍ እንዳታገኙ ሊያደርጋችሁ ይችላል። ለምሳሌ የእናንተ የስራ ሽፍት ማታ የሚሆን ከሆነ ማስተካከል አለባችሁ። ቀን በቂ እንቅልፍ መተኛት ያስፈልጋቸዋል። ምክንያቱም በቀን ውስጥ 8 ሰዓት እንቅልፍ ማግኘት ካለባችሁ ያንን 8 ሰዓት እንቅልፍ ማግኘት ያስፈልጋቸዋል። ስራችሁ ማታ ቢሆንም ቀን ደግሞ በተራው ስራ የማሰሩ ከሆነ በቂ እንቅልፍ ማግኘት ያስፈልጋቸዋል። አምስተኛው ምክንያት የኢንቫይሮንመንታል ሁኔታ ነው። ያላችሁበት ቦታ ሁኔታ ይወስናል። ለምሳሌ የምትተኙበት ቦታ በጣም ኖይዚ ከሆነ ወይም ደግሞ በጣም የሚጫጫ ነገር ካለ፣ የሚጨው ሰው ካለ፣ ላውዲ ከሆነ እሱም እንቅልፋችሁ ሊረብሻችሁ ይችላል። ስለዚህ ይህንን ማስተካከል ያስፈልጋቸዋል። በአካባቢያችሁ የሚጨው የተለያየ ላውድ የሚያደርግ ነገር ካለ በተቻለ መጠን እንዲስተካከል ማድረግ ያስፈልጋቸዋል። እንደዛውም የምትተኙበት ክፍል ኦቨርላይት ከሆነ በጣም የሚበራ ከሆነ ወይም ደግሞ አምፑል አብረታችሁ መተኛት የለባችሁ። አምፑል አብረታችሁ የምትተኙ ከሆነ አንደኛ ለጤናችሁም ጥሩ አይደለም፣ ሁለተኛ በቂ እንቅልፍ አታገኙም፣ ትረበሻላችሁ እንቅልፍ ውስጥ። ስለዚህ የምትተኙበት ክፍል የሆነ ዲም ማድረግ ያስፈልጋል፣ ዳርክ ማድረግ ያስፈልጋል እና ማብራት አጥፍታችሁ መተኛት ያስፈልጋቸዋል። እንደዚሁም በተጨማሪ የምትተኙበት ክፍል ቴምፕሬቸሩ ይወስናል። በጣም የሚሞቅ ከሆነ ወይም ደግሞ በጣም የሚቀዘቅዝ ከሆነ በቂ እንቅልፍ ልታገኙ አትችሉም፣ ጤናማ የሆነ እንቅልፍ አታገኙም። ስለዚህ በጣም የሚሞቅ ከሆነ አየር እንዲገባ ማድረግ፣ በጣም የሚቀዘቅዝ ከሆነ ደግሞ ትንሽ ሙቀት እንድታገኙ ማመቻቸት ያስፈልጋቸዋል። በዛ ላይ ደግሞ አልጋችሁን ትንሽ ኮምፈርት እንዲሆን ማድረግ ያስፈልጋቸዋል። በተጨማሪ በቂ እንቅልፍ እንድታገኙ ማለት ነው። ያ ማለት
አልጋችሁ ሁኔታው ምቹ ካልሆነ፣ የሚቆረቁራችሁ ከሆነ ወይም ፍራሹ ትክክል ካልሆነ እሱን ማስተካከል ያስፈልጋቸዋል። ስድስተኛው እንቅልፍ እንዳይዛችሁ ምክንያት የሚሆነው ነገር ሆርሞናል ቼንጅ ነው። የሆርሞን መቀየር ደግሞ ከተለያዩ ምክንያት ይመጣል። አንደኛው ከእርግዝና ምክንያት የሆርሞን መቀየር ሊመጣ ይችላል። ያኔ ደግሞ ትረበሻላችሁ። መቅለሽለሽ ባህሪ ሊሆን ይችላል። የተለያዩ የባህሪ መቀየር ሊኖር ይችላል። መነጫነጭ ሊኖር ይችላል። ውስጣችሁ ዲስኮምፈርት ነው የሚሰማችሁ፣ ምንም ምቾት አይሰማችሁም። ወይም ደግሞ ስትተኙም እርግዝናችሁ የገፋ ከሆነ ፖዚሽኑ ራሱ አይመቻችሁም እና ከዚህ ምክንያት የተነሳ እንቅልፍ ልታጡ ትችላላችሁ ማለት ነው። እንደዚሁም ደግሞ በሜኖፖዝ ታይም ማለት ነው። ሜኖፖዝ ታይም ማለት የወር አበባ ያቆቁ ያረጡ እናቶች ላይ የሆርሞን መቀየር አለ። ያ ደግሞ እንድትነጫነጩ፣ እንድትረበሹ፣ እንዳትረጋጉ ሊያደርጋችሁ ይችላል እና እንደዚህ አይነት ባህሪዎች ይታያሉ። በተጨማሪ ደግሞ በፑበርቲ ታይም ወይም ደግሞ በወጣትነት በጉርምስና ወቅት አሁንም ሆርሞን በጣም ይቀየራል። መረበሽ፣ በተለያየ ነገር መናደድ፣ መበሳጨት ወይም ደግሞ የተለያዩ አይነት ስሜቶችን ማሳየት በቂ እንቅልፍ እንዳታገኙ ሊያደርጋችሁ ይችላል። ስለዚህ እንደዚህ አይነት ታይም ላይ ካላችሁ ያለውን ሁኔታ በማስተካከል በቂ እንቅልፍ ማግኘት ያስፈልጋቸዋል። ታዲያስ ይሄ እንቅልፍ ማጣት መቼ ነው ሊያሳስባችሁ የሚገባው ብለን ስናይ እንቅልፍ ማጣቱ ከ2 እና ከ3 ሳምንት በላይ ሲያልፍ፣ እንደዚሁም ደግሞ በተጨማሪ የሰውነት መደካከም፣ የሆነ ነገር ላይ ፎከስ ማድረግ ሲያቅታችሁ፣ እንደዚህ አይነት ነገሮቹ ሲኖር ወደ ሕክምና መሄድ፣ ወደ ጤና ባለሙያ በመሄድ ማማከር ያስፈልጋቸዋል። ምክንያቱም የሲሪየስ ጉዳይ ይዞ ሊመጣ ስለሚችል እንደዚህ አይነት ችግሮች የሚያጋጥማችሁ ከሆነ ዝም ብላችሁ አትዩ። የስነ ልቦና ባለሙያ ሊሆን ይችላል፣ ጤና ባለሙያ ሊሆን ይችላል እና ማማከር፣ ያለውን ችግር መመካከር ያስፈልጋቸዋል። ታዲያ ስለዛሬ ስለ እንቅልፍ ማጣት ያዘጋጀሁላችሁ አጠር ያለ ውይይታችን ይህን ይመስል ነበር። የተለያየ አይነት ጥያቄ ካላችሁ በኮመንት ስር ጻፉልኝ፣ አብረን እንወያያለን። ቆይታችሁን ከኔ ጋር ስላደርጋችሁ በጣም ከልብ አመሰግናለሁ። ሰላም ሁኑልኝ። ቸር ሰንብቱ።